እስራኤላዊ የሆነ የፓርላማ አባል እንግዲህ ዶናልድ ትራምፕን ቀስማቸውን ሰብሮ አስደንግጧቸዋል ማለት ነው። የጋዛ ፒስ ዲል ትላንትና በግብጽ ሻርማል ሼክ የዓለም መሪዎች በተገኙበት ስምምነት ወር ፍርርሙ ተደርጓል። ለጋዛ ሰላም መምጣት የቱርኩ ፕሬዝዳንት ኤርዶሃን ትልቅ ሚና ተጫውተዋል፣ በጣም ረድቶናል፣ እናመሰግናለን ሲል የአሜሪካኑ ፕሬዝዳንት አሳውቋል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የኑር ቲዩብ ቤተሰቦች እንደምን አላችሁ? ሰላም ናችሁ? ዛሬም አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። ኢንሻአላህ አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ጋሽ ትራምፕ ሆዬ ወደ እስራኤል እንግዲህ ጉዞ አድርጎ ነበር የሰላም ስምምነቱ ከተፈረመ በኋላ። በእስራኤል ግን የገጠመው ክስተት ያ ጀማዓ በጣም የሚያስገርም ነው። ትልቅ ውርደት ነው የተዋረደው። እስኪ ምን አይነት ሁኔታ ነው የተከሰተው የሚለውን አብረን እንመለከታለን። የፍልስጤምን ሀገርነት ተቀበል፣ መላው ዓለም የተቀበለውን የፍልስጤም ሀገርነት እውቅና መስጠትና መቀበል አለበት ሲል እስራኤላዊ የሆነ የፓርላማ አባል እንግዲህ ዶናልድ ትራምፕን ቀስማቸውን ሰብሮ አስደንግጧቸዋል ማለት ነው። እጅግ በሚገርም ሁኔታ ዶናልድ ትራምፕ በቀጥታ ቋንቋውን በቀጥታ መጀመሪያ ላይ መስማት ስላልቻሉ ይመስለኛል ድንጋጤያቸው ከዚህ በላይ ይሆን ነበረ። ምክንያቱም እንግዲህ ሰውየው የተናገረው በዕብራይስጥኛ ነው፣ እንዲሁም ደግሞ በወረቀት ጽፎ ነበር የገባው። ከዛ በኋላም ለተወሰኑ ደቂቃዎች ይህ ፓርላማ ተቋርጦ ነበረ በዶናልድ ትራምፕ በቤንጃሚን ኔታንያሁ እንዲሁም ደግሞ በእስራኤል የፓርላማ አባላት በኩል እየተደረገ የነበረው ንግግር ለጥቂት ደቂቃዎች ተቋርጦ ነበር። ይህንንም ሰውዬ እንግዲህ በግዴታ አስወጥተውት ነበር። እጅግ በሚገርም ሁኔታ ሰውየውን ከዛ ከወጣ በኋላ በኤክስ ገጹ ላይ መልእክቶችን አስተላልፏል። መላው ዓለም የተቀበለውን የእስራኤል ሀገርነት ዶናልድ ትራምፕ መቀበል አለበት። ምክንያቱም ቤንጃሚን ኔታንያሁና ዶናልድ ትራምፕ ያላቸውን ቅርበት ይታወቃል። ስለዚህ አንዳቸው ላይ ጫና እንደሚያደርጉ እንዲሁም ደግሞ ውሳኔዎችን በብዙ ጊዜ እንደዚህ አይነት ውሳኔዎችን በጋራ እንደሚወስኑ ይታወቃል ማለት ነው። ዶናልድ ትራምፕ ላይ ይህንን ጫና ካደረገ ምናልባት የቤንጃሚን ኔታንያሁ ሀሳብም ሊቀየር ይችላል የሚል ሀሳብ ይዞት እንደሆነ ይታወቃል። በርካቶችም ያስገረመና መነጋገሪያ የሆነ ሀሳብ ነው። ምክንያቱም እስራኤላዊ ሆኖ እንደዚህ አይነት አስተሳሰብ ይኖረዋል ተብሎ ስላልተጠበቀ ማለት ነው። ዶናልድ ትራምፕም ከዚህ በመቀጠል ቀጥታ ወደ ግብጽ ነበር ያቀኑት። በዛ ያደረጉትን ንግግር እንዲሁም ደግሞ የተፈራረሙትን የመጨረሻ ፊርማ እንግዲህ ነግራችኋለሁ። በአዲስ መረጃ መልሳለሁ። የፕላስ ምልክቷን የተጫናችሁ ቤተሰቡ ነው። መልካም ምሽት። በዚህ ሁኔታ ተደናብሮ ሲጓዝ ማለት ነው ሐማስ እጅ ገብቶ ደግሞ ትራምፕን ለማስለቀቅ ሌላ ታሪክ ውስጥ እንዳንገባ ያጀማ አላኩልሃል። እንግዲህ አንዳንድ ግለሰቦች ያው ጋዛን ጉዳይ ከሙስሊም ጋር በጣም ያያይዙታል። ነገር ግን ደግሞ ይህ የሰብአዊነት ጉዳይ እንደሆነ ለዓለም የምናሳይበት አንዱ ቪዲዮ ይህ ነው ኢንሻአላህ ብዬ አስባለሁ። እንግዲህ ይሁድ የሆነ ሰው ትራምፕን ፊት ለፊት የተጋፈጠ መሆኑ ጋር ተያይዞ እንግዲህ ለዓለም ይህ በጣም ብዙ አስረጅ ይሆናል ብዬ አስባለሁ። እኛ ሰፈር ያሉ አንዳንድ ሻሺዎች ዝም ብለው የሚያለቃቅሱብን አሉ። ለነሱ መልእክት ድረስ ሼር አድርጉላቸው። ለጋዛ ሰላም መምጣት የቱርኩ ፕሬዝዳንት ኤርዶሃን ትልቅ ሚና ተጫውተዋል፣ በጣም ረድቶናል፣ እናመሰግናለን ሲል የአሜሪካኑ ፕሬዝዳንት አሳውቋል። ወደ እስራኤል በሚሄድበት ሰዓት ላይ በፕሌን ውስጥ ነው ይህንን ቃል የተናገረው። ቱርክ ድንቅ ሀገር ናት፣ ፕሬዝዳንቷም ድንቅ ነው። ለዚህ ሰላም ደግሞ በጣም የቱርኩ ፕሬዝዳንት ረድቶናል። እሱ ድንቅ ሰው ነው፣ የተከበረ ሰው ነው፣ ጠንካራ ሀገር አለው፣ ጠንካራ ወታደር አለው ሲል ነበር የተናገረው። ይህም ብቻ አይደለም። ከእስራኤል ጉብኝት በኋላ ወደ ግብጽ ሂዶ የአረብና የሙስሊም ሀገራት እንደዚህ ሰብስቦ በሚያወራበት ሰዓት ላይ መጀመሪያ ያመሰገነው የቱርኩን ፕሬዝዳንት ነው። የቱርኩ ፕሬዝዳንት ጋር እኛ ጥሩ ግንኙነት አለን፣ እንወደዋለን። ችግር አጋጥሞን እሱ ጋር መፍትሄ ካለ ቶሎ ነው የሚፈታልን። ድንቅ ሰው ነው። ለዚህ ለጋዛ ሰላምም ደግሞ ያደረጉት አክብሮት በጣም ብዙ ረድቶናል ሲል ትራምፕ ኤርዶሃንን አመስግኗል ማለት ነው። በዚህ ማለት ነው ኤርዶሃን ትልቅ ሚና የተወጡ ይመስላሉ። በባለፈው በዩናይትድ ኔሽንስ ስብሰባ ፕሬዚዳንቱን የትራምፕን ማነጋገራቸው የሚታወስ ነው። በዛም ሳይሆን አይቀርም ይህንን ሁላ ነገር ያወሩት። አሁን ላይ ኤርዶሃን ብዙ ሰው እያመሰገነው ይገኛል። በዚህ የሰላም ሁኔታ ላይ ባይዞ ትልቅ አስተዋጽኦ ካደረጉ ግለሰቦች መካከል አንደኛው ኤርዶጋን ነው። አላህ ረዝም እድሜ ይስጠው። ባባ ኤርዶጋን ትልቅ አስተዋጽኦ አድርጓል። ከዛ ውጭም የተለያዩ ሀገራቶች ለዚህ ድርድር በጣም ትልቅ አስተዋጽኦ ነበራቸው። እንግዲህ ደግሞ ትራምፕ ደግሞ ፊት ለፊት ወጥቶ ባባ ኤርዶጋንን በጣም እያመሰገነ ነው የሚገኘው። ባይዞ ቢያመሰግነው ነው የሚሻለው። ያ ጀማ እንደ ማንኛውም ሀገር አይደለችም ቱርክ። በጣም በሚሊተሪ በአቅም ደረጃ በጣም ትልቅ ደረጃ የደረሰች ሀገር ናት። አልহামዱሊላህ። ይሄን ቆንጆ ወጣት ተመለከታችሁት? እኔ አሁን ስለሱ ብዙ ላወራችሁ አይደለም። ወጣት ሆናችሁ በአፊያ ሆናችሁ ግን ደግሞ መጥፎ አህዋል ላይ ደስ ማይል አህዋል ላይ ያላችሁ ካላችሁ ይሄን ቪዲዮ አላህ ለሰበብ ይሆናልና እናንተ ጋር ያደረሰው እስቲ ቆም ብላችሁ አዳምጡኝ። እንግዲህ ጀነትን ፍለጋ እንደምታውቁት ከድሮ ጀምሮ ሰዎች እየለፉ ነው። የድሮውን ብዙ ታሪክ ሐዲስ ምን እየተወራልን ቀልባችን አልሰማም። አሁን በዘመናችን ግን እያያችሁ ነው። እንደዚህ ያሉ ሸበላ ወጣቶች፣ እንደዚህ ያሉ ትልልቅ የአጀንዳ የዓላማ ሰዎች ሸሂድ ሆነው እየሄዱ ነው ወደ አኺራ። ጋዛ ላይ ምን ያህል ህዝብ መከራን እያየ ሸሂድ እየሆነ እየሄደ እያየን ነው። እኔ አሁን ስለ ጋዛ ብዙ ቦታ ሰምታችኋል። ስለ ጋዛ ላዘን፣ ስለ ጋዛ
ላስተዛዝናችሁ አይደለም የመጣሁት። እነሱ ከኛ የተሻለ ኸይር ነገር አልፎላቸዋል። ግን ወጣት ሆነህ ጥሩ ጉልበት ሰጥቶ አላህ ይሄን ሁሉ ኒዕማ ሰጥቶ አላህን በማመጽ ላይ ያለን ሰዎች እነሱም ጀነትን ነው የሚፈልጉት፣ እኛም ጀነትን ነው የምንፈልገው። ትንሽ አያሳፍርም? ትንሽ አይከብድም? ማልቀስ ለኛ ነው ወላሂ። ኒዕማ አፊያ ሰጥቶን ለዲን ማንለፋ በወንጀል ምንከራመት በወንጀል ምንመላለስ ሰዎች ምንድነው ምንለው? አላህ ፊት ከነ ያህያ ሲንዋር ጎን ስንቆም፣ ከነ እስማኤል ሀኒያ ጎን ስንቆም፣ ከነ አነስ ሸሪፍ ከሳሊህ ጋር ስንቆም ምንድነው ምንለው? ቀደምት ደግሞ ደጋግ ሳሊሖች አሉ። እነሱም ጀነትን ፍለጋ ነው ይሄን ሁሉ መከራ እያዩ ያሉት። እኛም በዚህ ወንጀል ማዕት ውስጥ ሆነን ጌታ የእውነት ጀነትን እየፈለግን ነው እንለው ይሆን? እንንቃ ወጣቶች። ገዛ ሸሂዶችን እያመረተች ነው፣ እኛ ግን በቁም እየሞትን ነው፣ በወንጀል ማዕት እያለቅን ነውና ለገዛ ሳይሆን ለነፍሳችን እንዘን። ጋዜጠኛ ያሲን እንግዲህ ከሞተ በኋላ በጣም ብዙ የዓለም ሚዲያዎች እንደዚሁም ደግሞ የተለያየ ሶሻል ሚዲያዎች ስለሱ ሚዲያዎች እየዘገቡ ነው የሚገኘው። አላህ ጀነተል ፊርደውስ እንዲወፍቀው ሁላችሁም ዱዓ አድርጉለት። በጣም ድንቅ ወጣት ነበር ሀበይቢ። ያው በጋዛ ውስጥ ያለውን ሰቆቃ ያለውን ረሃብ ለዓለም ሲያስተላልፍ የነበረ ወንድማችን ነው። ከዛ በኋላ እንግዲህ ልጆች ደግሞ የሱን ባንዲራ ይዘው የሱን አርአያ ተከትለው የፊልስጤማውያን ድምጽ እንደሚያሰሙ ተስፋ እናደርጋለን። የጋዛ ፒስ ዲል ትላንትና በግብጽ ሻርማል ሼክ የዓለም መሪዎች በተገኙበት ስምምነት ወር ፍርርሙ ተደርጓል። እዚህ ፎቶ ላይ እንደምታዩት ትራምፕ አሉ፣ የቀጠሩ ሼክ ተሚም ቢን ሐመድ አልታኒ አለ፣ ኤርዶጋን አሉ፣ የኪንግ አብደላህ ኦፍ ጆርዳን አለ፣ ያው የአገሩ ባለቤት የግብጽ ባለቤትም ሲሲም አለ፣ ሌሎች ብዙ መሪዎች በተገኙበት እንግዲህ ፍርርሙ ተደርጓል። ትራምፕ ትላንትና የሁለቱ መካከል የነበረው ጦርነት አብቅቷል የሚል ብለው አናውንስ አድርገዋል። ግን አሁን ዓለምን እያነጋገረ ያለው ዋትስ ኔክስት የሚለው ነው። የሐማስ ጉዳይ ኔክስት ምንድነው? ትጥቅ ያስረክባል፣ ትጥቅ ይፈታል ወይስ ስልጣኑን ያስረክባል ምናምን የሚሉት ነገሮች ስቲል እንትን ናቸው። በአግሪመንቱ ደረጃ የተደረሰበት ነገር የለም። እስካሁን የተደረሰ ስምምነት የለም። ከስካይ ኒውስ ጋር ቆይታ ያደረጉ ቀጠር የሚገኙ የሐማስ ሲኒየር መሪ ግን በዚህ ጉዳይ ተጠይቀው ይህንን ብለዋል። ስልጣን የማስረክብ ምንም አይነት ችግር የለብንም፣ አዲስ ለሚመሰረት መንግስት ስልጣን እናስረክባለን ብለዋልና ትጥቅ መፍታት አሁን ላይ ትጥቅ በተአምር አንፈታም፣ ግን ትጥቅ የምንፈታበት አንድ ኮንዲሽን አለ ብለውም ያንን ኮንዲሽን አስቀምጠዋል። ሶ አኮርዲንግ ቱ ዲስ የሐማስ ሊደር ሐማስ ትጥቅ የሚፈታም ሆነ ስልጣን የሚያስረክበው አዲስ ለሚመሰረት ኢንዲፔንደንት የሆነ ፍልስጤማዊ መንግስት ብቻ እንደሆነ ተናግረዋል። ሶ አዲስ ፍልስጤማዊ የሆነ ኢንዲፔንደንት የሆነ የፍልስጤም ስቴት መንግስት ሲመሰረት ለዛ መንግስት ትጥቃቸውን የሚያስረክቡና እንዲሁም ደግሞ ስልጣናቸውን የሚያስረክቡ መሆኑን እንዲሁም የሐማስ ፋይተሮች ከዚህ ይህ መንግስት የሚመሰረተው ፍልስጤማዊ ናሽናል አርሚ ኦር ፍልስጤማዊ የሀገሩ ሰራዊት ሲቋቋም እነዚህ የሐማስ ፋይተሮች እዛ ሰራዊት ውስጥ ኢንኮርፖሬት ይደረጋሉ ኦር ይቀላቀላሉ ብለው ተናግረዋል። ሶ the only way ሐማስ ትጥቅ የሚፈታው ሆነ ስልጣኑን የሚያስረክበው አዲስ ኢንዲፔንደንት የሆነ የፍልስጤማዊ መንግስት ሲቋቋም ለዛ መንግስት መሳሪያውንም ሆነ ስልጣኑንም ሆነ ፋይተሮቹን ለማስረከብ that's the only way ብለው አስቀምጠዋል ማለት ነው። የሐማስ መሳሪያዎችም ሆኑ ሚሊተሪ አሴቶች ምኖች የፍልስጤም ንብረቶች እንጂ ሌላ የማንም ንብረቶች አይደሉም። ሶ ለማንም የፍልስጤምን ንብረት ለማንም የማስረከብ ግዴታ የለበትም። ሶ አዲስ ለሚመሰረት መንግስት ካለ ለዛ መንግስት ስልጣኑንም ሆነ መሳሪያውን ለማስረከብ ግን ቃል ገብተዋል። ሶ that's the only way ብለዋል ማለት ነው። ስቲል አግሪመንት አልተደረሰበትም፣ ገና የሚታይ ነው የሚሆነው። ኔክስት የሚኖሩ ውይይቶች ኢንትረስቲንግ ናቸው። ለማንኛውም ግን አሁን ላይ ግን አትሊስት ጦርነቱን የሚያቆም ስምምነት ተደርጓል። ነገራቶች ያው እንደምታውቁት እስራኤል በተደጋጋሚ እንትኖችን የምትጥስ ሀገር ነች፣ ግን የአሁኑ ጠንከር ያለ ይመስላል። ሰው ገና ምናየው ነው የሚሆነው። አይገስቡ ዊልሲ የሰላም ስምምነቱ ተፈርሟል ያ ጀማዓ። ነገር ግን ደግሞ ይሁዲዎችን ማመን በጣም ከባድ ነው። ሐቂቃ ሐማስም ትጥቁን ሳይፈታ መቆየት አለበት የምንለው ለዚህ ነው። እስራኤልን ማመን ትንሽ ይከብዳል። አሁን ላይ ራሱ እንግዲህ ይህን ቪዲዮ ከመቅረጽ በፊት እየወጡ ባሉ መረጃዎች እስራኤል የጋዛ የተወሰኑ አንዳንድ ቦታዎች ላይ ትንኮሳ እየፈጸመች ነው ያ ጀማዓ። እንግዲህ ሐማስ አመራሮችን መግለጫ ሰጥተዋል። አደራዳሪዎች እንደዚሁም ደግሞ ታዛቢዎች እስራኤልን ሀግ እንዲሏት መግለጫ ሰጥተዋል። ለምንድን ነው የፍልስጤን ኬዝ እንደዚህ የሚያንገበግባቸው? የኢትዮጵያ ሙስሊሞች ለምንድን ነው እንደዚህ በጣም እንትን የሚላቸው ሀገር እንደሌላቸው አድርገው የውጭ ሀገር ብቻ የሚያወሩት ይሉናል። ብዙ ኮሜንትም ስላየው ነውና እሱ ላይ ዛሬ እስቲ እንትን ልበል መልስ ልስጥ። ለምንድን ነው ሙስሊሞቹ ይሄን ያህል ፊል የሚያደርጉት ለፍልስጤን ኬዝ? ይሄን ያህል ምንድን ነው በጣም ፊል እያደረጉ ያሉት ለምንድን ነው የሚለውን የሆነ ያህል ባጭሩ ለመመለስ ሞክር። በመጀመሪያ ደረጃ ፈርስት ኦፍ ኦል የመጀመሪያ የሂውማኒቲ ግዴታ አለብን፣ ወይ ደግሞ የሰው ልጅ ስለሆንን ሂውማኒቲ ግዴታ አለብን። ያ ማለት በደል ሲፈጠር ኢንጀስቲስ ሲፈጠር የመናገር የማውራት ግዴታ አለብን። ስለ ፍልስጤን ብቻ ለምናወራው ብዙ አብዛኛው ሚዲያን የተቋጠሩ እሱ ስለሆነ እንጂ ስለ ሱዳንም አውርቼ አውቃለሁ፣ ስለ ሌሎቹም ቦታ አውርቼ አውቃለሁ። እሱም በዛ ወይ እንትን ማለት ይችላል። እያወሩ ያሉት ደግሞ ሙስሊሞች ብቻ አሉ፣ ዓለም ሙሉ እያወራ ያለው። ምክንያቱም ጀስት የሆነ ዘ ላስት ኢምፔሪያሊስት ስቴት
ዘላስ ኮሎኒያሊዝም ማለት በቃ የመጨረሻ ኮሎኒያሊዝም ያለው እስራኤል ናት። አፓርታይድ ስቴት ኮሎኒያሊስት ስቴት እሷ ናት። እሷን በደንብ ማለት ሙስሊም ብቻ ስለሆንክ አይደለም፣ ሙሉ ሂውማኒቲ ሙሉ የሰው ልጅ በሙሉ ፖለቲ ላይ ያሉት አብዛኞቹ ሙስሊም አይደሉም። ስሙር ፖለቲ ላይ ያሉት አብዛኞቹ ሙስሊም አይደሉም። ዓለም ላይ ስፔን ላይ እንትን ላይ ኢታሊ ላይ ዩኬ ላይ እያንዳንዱ እንትን የሚሉት ኦርጋናይዝ የሚያደርጉት የሚናገሩት የሚያወሩት ሙስሊሞች አይደሉም። ሶ ከእምነት ጋር ወር ደግሞ ከእንትን ጋር የሚገናኝ ነገር አይደለም። የሚገናኘው ከምንድን ነው? ከሂውማኒቲ ጋር ሰው ከመሆን ጋር ፊል ከማድረግና ከማድረግ ጋር ነው። ፊት ለፊት ስልክ ላይ ህጻን ልጅ ጭንቅላቷ ብሎ ተደርጎ እንትን ላይ ግድግዳ ላይ ተሰቅላ ስታይ ፊል ታደርጋለህ። ያ ሂውማኒቲ ይባላል። ሂውማኒቲ ለማታውቁ ሰዎች እሱ ሂውማኒቲ ይባላል። የሰው ልጅ ፊሊንግ ያ ሂውማኒቲ ይባላል። አይ ዳውት ይኖራቸው አይመስለኝም። ሶ እሱም በዚህኛው መጨረስ እንችላለን። ምክንያቱም ሙሉ ዓለም እያወራ ስፔሲፊካሊ የኢትዮጵያ ሙስሊም ብቻ ስላልሆነ ማለት ነው። ሁለተኛ ደግሞ ከሌሎቹ በተጨማሪ እኛን ደግሞ የበለጠ ይመለከተናል። ለምንድነው ይመለከተናል? ዚያው ሙስሊም ብራዘርስ ኤንድ ሲስተርስ። ሶ እኛ አንደርስታንዲንጋችን በእምነታችን መልክተኛችን ነብያችንም እንዳሉ ነው። ሙስሊም ማለት እንደ አንድ ሰውነት ነው። አንደኛው ፊል ሲያደርግ ሌላኛው ፊል ያደርጋል። እንደ አንድ ቦዲ ነው መንቀሳቀስ ያለባቸው ተብሎ የተነገረ ስለሆነ እነሱ ከሂውማኒቲ በተጨማሪ የሙስሊም ወንድምና እህቶቻችን ናቸው። ስለዚህ ኢት ዊል ፊል ክሎዘር ቱ ሆም ማለት ነው። ሶ በደንብ እንትን ይላል። ሌላው ደግሞ እንደ ሶስተኛ እንደ ሲቪላይዜሽን እንደ ሙስሊም ሲቪላይዜሽን አንድ እንትን የምንለው ነገር ያ ላይክ እንደ ሙስሊም ሲቪላይዜሽን ዓለማችን ትልቅ ሲቪላይዜሽን ነበረን። ትልቅ መንግስት ነበር። ዓለም ላይ ዓለምን ስናስተዳድር ነበር። ለብዙ ሺህ ዓመታት ዓለምን ስናስተዳድር ነበር። ለአንድ ሺህ ምናምን ዓመት በላይ የዓለም ሲቪላይዜሽን ቀርጸናል። ሲቪላይዜሽን ሰጥተናል። ዓለምን ገንብተናል። በፍትህ አስተዳድረናል። ሁሉም ነገር አድርገናል ለዓለም። ከዛ አሁን ደግሞ የውድቀታችን ምሳሌ ፍልስጤም ላይ ስለምናየው ነው። ሲምፕ ደግሞ ማለት በቃ ሙሉ ፊታችንን ገልጦ ገመናችንን ገልጦ ያሳየ ስለሆነ በጣም ፊል እናደርጋለንና ሶስቱ ሪዝኖች በጣም እንትን ናቸውና ሶስቱ ሪዝኖች ናቸው። ፐርሰናሊ እኔ በዛ ወይ ነው ማየው። ጀነራሊ ግን ሙስሊም ስለሆናችሁ ብቻ አይደለም ያን ፊልም ማድረግ ያለባችሁ። ፊልም ማታደርጉ የኢትዮጵያዊ ዛዮኒስቶች እንግዲህ ያው ሂውማኒቲ ጀመርልክ ዛዮኒዝም እና ሂውማኒቲ ደርስ ይለያያል እዛ ጋርና የሰው ልጅ ልክ ዛዮኒስት ሲሆን ከሂውማኒቲ ይመጣልና እኔ በዛ ወይ አንደርስታንድ ማድረግ ምክንያቱም ፊት ለፊት ህፃን ልጅ ብሎን እየተደረገ በየትኛው ጀስቲፊኬሽን የትኛውም ያህል በጠለው የትም እንትን ብትለው ህፃን ልጅን አንደርስታንድ አደርጋለሁ። ህፃን ልጅ እንዴት እንደዛ ሊሆን አይችልም ብለህ አንደርስታንድ ታደርጋለህ። ሶ ያ ዛስ ማይ ሪስፖንስ። ከተመቻችሁ ጣማችሁ፣ ካልጣማችሁ አልጣማችሁም። ያው እንግዲህ ምንም ማድረግ አልችልም። ያ ጀማ አንዳንድ ሰዎች እንደዚህ አይነት ጥያቄ የሚጠይቁ ሰዎች አሉ። ትክክለኛውን መልስ የተመለሰላቸው ይመስለኛል። ያ ጀማ አላኩል ያህል እኛ ሁልጊዜም ከፍልስጤማውያን ጎን መቆማችን እንቀጥላለን። ለምንድነው የምትቆሙት የሚሉም ከሆነ ደግሞ ሀቅ ጋር ነው የምንቆመው። ያ ጀማ ወንድሞቻችን ጋር ነው የምንቆመው። ፍትህ ነው የሚያስፈልጋችሁ። ለነጻነት እየታገሉ ካሉ ሰዎች ጋር አብረን እንቆማለን። በዚህ ደግሞ አናፍርም ኢንሻአላህ። ሁላችሁም ይህን ቪዲዮ እስከዚህ ድረስ የተከታተላችሁ ወንድምና እህቶች ቪዲዮውን ላይክ አድርጉ፣ ቻናላችንን ሰብስክራይብ እያደረግን ኢንሻአላህ ጀማዓችን እናጠናክር። ለፍልስጤማውያን ኢንሻአላህ ድምጽ መሆናችን እንቀጥላለን። እንደዚሁም ደግሞ ማህበረሰቡን የሚጠቅሙ ሐላል የሆኑ መረጃዎችን ኢንሻአላህ ሼር አደርጋችኋለሁ። ለዛሬ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር። ኔክስት ኢንሻአላህ በሌላ አሪፍ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛው ግን ሰላም በያላችሁበት ቆዩልኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።